እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። እንደምን አላችሁ እግዚአብሔር ቤተሰቦች? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ደግሞ በሌላ ቀን በፊቱ የምንሆንበትን ይህን ልዩ ዕድል የሰጠንን ጌታ ከልብ እናመሰግነዋለን። ዛሬም ደግሞ ከባለፉት ቀናቶች የቀጠለውን ሐሳባችን እንቀጥላለን። መጀመሪያው ቀን አንስተን መሳፍንት የዘመናችን ግልባጭ በሚል ሐሳብ እየተመለከትን ያለ ነው። በመነሻችን ቀን ስለ ጎቶንያል ተመልክተን ነበር። በሁለተኛው ክፍለ ጊዜያችን ደግሞ ስለ ባርቅ እና ስለ ዲቦራ ጌታ አስተምሮን ነበር። ዛሬ ቀጥለን ከዚያ ያለውን ሶስተኛውን ክፍል መሳፍንት ምዕራፍ 6 ላይ በዋናነት የሚገኘውን የጌዲዮንን ታሪክ እናጠናለን። እንግዲህ የጌዲዮን ታሪክ ውስጥ ምናልባት እስከ ዛሬ ደጋግመን የሰማነው ታሪክ ሊሆን ይችላል። ግን ደግሞ ዛሬ በተለየ መልኩ እግዚአብሔር መንፈስ አዲስ አድርጎ ለልባችን እንደሚያቀርብ እምነቴ ነው። እንግዲህ ጌዲዮን በሚለው ርዕስ ስር እርኩሰት ላይ ቆሞ መጸለይ በሚል ሐሳብ ነው ዛሬ እንግዲህ ክፍላችንን የምንቀጥለው። ወደ ክፍላችን ግን ዘልቀን ከመግባታችን በፊት መግቢያ የሚሆነንን ጸሎት አደርጋለሁ። እግዚአብሔር ሆይ ስለዚህ ጊዜ ተመስገን። ዛሬም ደግሞ እኔና ወገኖችን ተጨማሪ ቀን ስለሰጠህን ክብርና ምስጋና ለአንተ ይሁን። አምላክ ሆይ ዛሬም ደግሞ ያ ድምፅህ በልባችን እንዲሰማ ሰውኛው ሳይሆን ከመንፈስህ የሆነውን እንድትገልጥልን፣ በልባችን ከልብህ የሆነውን እንድትቆርስልን እለምንሃለሁ። ጌታ ሆይ እኔም ደግሞ ደካማው ሰው ሳወራ ስናገር የአፌ ቃል ልቤ ሐሳብ በፊት ያማረው ከመስቀል ጀርባ ሸፍነኝ፣ ሰውረኝ፣ ደብቀኝ። ጌታዬ አምላኬ የሚሰሙትም በያሉበት የዓለም ክፍል ልባቸውን አዘጋጅተው ልብና ሁለንተናቸውን አቅንተው ለቃልህ ለመመከር፣ ለመገሰጽ ጌታዬ ሆይ ለመባረክ፣ ለመጽናናት ልባቸውን ከፍቱና ያዘጋጁ ዘንድ በኢየሱስ ስም ጸልያለሁ። ስለ ሁሉ ተመስገን። ጸሎት ልመናችን ስለሰማህ ክበር። በጌታ በኢየሱስ ስም አሜን። እንግዲህ በመግቢያው ክፍላችን ላይ እንደተናገርኩት ከአንዱ ወደ ቀጣዩ እየጨመረን በሄድን ቁጥር የሕዝቡም የመሪዎቹም መንፈሳዊ ከፍታ እየወረደ እየወደቀ ሲሄድ ነው የምናስተውለው። ጎቶንያል እጅግ ጥሩ የተባለው ነው። ከዚያ በኋላ ቀጥሎ ያለው ባርቅ እየወደቀ ይመጣል። ወደ ጌዲዮን ስንመጣ ደግሞ እንዲሁ ሕዝቡ ያለበት የመንፈሳዊ ብስለት ደረጃ እንዲሁም ደግሞ ጌዲዮንም ደግሞ የተነገረውን ለማመን ለመቀበል ምን ያህል ከባርቅ ደግሞ የበለጠ ሲቸገር እንደነበረ፣ ተደጋጋሚ ተአምራትን ሲጠይቅ እንደነበረ እንመለከታለን። መሳፍንት ምዕራፍ 6 በተለመደው መንገድ ነው እንግዲህ የሚጀምረው። እነዚያ የነገርኳችሁ 8 ዑደቶች በዚህም ላይ ይታያሉ። ቁጥር 1 ላይ እንደገና እስራኤላውያን በእግዚአብሔር ፊት ክፉ ድርጊት ፈጸሙ፣ እግዚአብሔርም ለምድያማውያን አሳልፎ ሰጣቸው፣ እነርሱም 7 ዓመት ገዟቸው ይላል። በዚህ በጌዲዮን ታሪክ ውስጥ ስለ ጌዲዮንም በወቅቱ የነበረውም ሕዝብ መንፈሳዊ ምልከታው ምን አይነት ነበር? እንዴትስ ከኛ ዘመን ጋር ይመሳሰላል? ምን ያህል ግልባጭነቱ ይታያል የሚለውን የምንመለከት ይሆናል። መጀመሪያ ንዑስ ርዕስ አድርገን በዚህ ክፍላችን ላይ እንድናይ የምፈልገው እርኩሰት ላይ ቆሞ መጸለይ የሚለውን ነው። በዚህ ታሪክ ላይ እስካሁን ከነበሩት 2 ዋና መሳፍንቶች ለየት ያለ ነገር ይመጣል። ከዚህ በፊት በነበሩት ዋናም ሆነ ንዑሳን መሳፍንት ውስጥ ህዝቡ የሆነ ጨቋኝ ገዢ ይመጣል፣ ከዚያም ይጮሃሉ፣ እግዚአብሔርም ይሰማል፣ ነፃ ውጪ ያስነሳላቸዋል።
አሁን ግን ሕዝቡ ወደ ጌታ ሲጮህ ቀጥታ ነፃ አውጪው አልመጣም። ከነፃ አውጪው በፊት እግዚአብሔር ነቢይ ላከ ይላል። በቅድሚያ ነቢይ ነበር የላከላቸው ከነፃ አውጪው በፊት። ያም ነቢይ ደግሞ የሚያስጠነቅቀው ነገር ነበረው። ያን ክፍል የምናገኘው መሳፍንት ምዕራፍ 6 ከቁጥር 8 እስከ 10 ላይ ነው። ቶሎ ብዬ ላነበው ፈልጋለሁ ለሐሳባችን ስለሚጠቅመን። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከባርነት ቤት ከግብፅ ምድር ያወጣኋችሁ እኔ ነኝ። ከግብፃውያን እጅ ታደግኋችሁ፣ ከሚያስጨንቋችሁ ሁሉ አዳንኋችሁ። እነርሱንም ከፊታችሁ አሳድጄ አስወጣሁ፣ ምድራቸውንም ሰጠኋችሁ። እናንተም እኔ እግዚአብሔር አምላካችሁ ነኝ። በምድራቸው ላይ የምትኖሩባቸው የአሞራውያንን አምላክ የአሞራውያንን አማልክት አታምልኩ አልኳችሁ። እናንተ ግን አላዳመጣችሁ። እንግዲህ ይህ ክፍል የሚያስረዳን እስራኤላውያን ጌታ ነፃ አውጣን ነፃ አውጣን እያሉ የሚለምኑበት ጊዜ ላይና ወቅት ላይ ነው ያሉት። ግን ጣዖቶቻቸው አብረዋቸው ነበሩ። በዚህ ቦታ እግዚአብሔር በነቢዩ አማካኝነት አድርጎ ከኋላ ጀምሮ እስራኤላውያንን ከግብፅ ባርነት ያወጣበትን ድንቅ ነገር ሁሉ ካስታወሰ በኋላ የአሞራውያንን አማልክት አታምልኩ ያልኳችሁን እያመለካችሁ ነው ይላቸዋል። አላዳመጣችሁኝ፣ አስወግዱ ስል አልተወገዱም ከእናንተ ዘንድ። ስለዚህ እስራኤላውያን ከነ ጣዖታቸው ጸሎትና ምህላ ውስጥ የገቡት አድነን ታደገን እያሉ ያሉት በእርኩሰት ላይ ቆመው ነበረ። ትንሽ ዝቅ ብለን በዚያው ምዕራፍ ላይ መሳፍንት ምዕራፍ 6 ቁጥር 27 ላይ እግዚአብሔር በነቢዩ አማካኝነት የተናገረው ነገር ምን ያህል እውነት እንደሆነ እንመለከታለን። ኦፍራ በተባለው አደባባይ እንግዲህ ለነሱ እንደ ዋና መገናኛ የሆነው ስፍራቸው ነው ኦፍራ አደባባይ። በዚያ አደባባይ ላይ የአሼራ ምስል ተቀምጦ የበዓልን መሠዊያ ተሰርቶ ነበር ይላል እና እግዚአብሔር ጌዴዎንን ነፃ የማውጣቱን ሥራ ከመፈጸሙ በፊት ያንን እርኩሰት እንዲያስወግድ ሲያዘው እንመለከታለን። የነበሩትን በወቅቱ የነበረው እንግዲህ አብዛኛው ሕዝብ የዚህ የአሞራውያን አማልክት አሼራ የተባለውን አምላኪ ስለነበረ በግልጽ ያንን ጣዖት ማፍረስ እንደፈራ እናያለን ጌዴዎን። ለዚህ በሌሊት 10 ሰዎች ከሱ ጋር ወሰደ አፈረሰውም ይላል። እንግዲህ ያን ጊዜ ሕዝቡ በታላቅ ቁጣ ነበር የወጣው። በአንድ በኩል እግዚአብሔር አድነኝ እያለ ይጮሃል፣ በሌላ በኩል ግን በኦፍራ አደባባይ በዋና አደባባዩ ላይ ጣዖት አስቀምጦ የብዔል መሠዊያ ሰርቶ ለእርኩሰት የሚጸልይና ለእርኩሰት የሚሰዋና አምልኮ የሚያቀርብ ሕዝብ ነበር። እንዲሁም ታሪኩ እናውቃለን። ጌዴዎን አፍርሶ በዚያ በሌሊት ካመለጠ በኋላ ሕዝቡ ጌዴዎን እንዳፈረሰው አውቀው ወደ አባቱ መጥተው አውጣልን፣ ምስሉን የአሼራን እንዲሁም የብዔልን የበዓልን መሠዊያ አፍርሶብናል እና እንገድለው ዘንድ አውጣልን ሲሉት እናያለን። የሚገርም ሁኔታ እስራኤላውያን ልመናቸውን ወደ እግዚአብሔር የሚያቀርቡት ቅድም ስል እንደነበረው በጀርባቸው ጣዖቶቻቸውን እንደደበቁ ነበር። የአሞራውያንን አማልክት ጓዳቸው ይዘው አደባባይ ወጥተው ግን ያህዌ ድረስልን ይላሉ። በእውነት ይህ እግዚአብሔርን ለማታለል እንደመሞከር ነው የሚቆጠረው። ይህን ሐሳብ ይህን ታሪክ እንደያዝን ይህንን በእርኩሰት ላይ ቆመው መጸለይ የሚለውን በሁለት ንዑስ ሐሳብ እንድንመለከተው ፈልጋለሁ። መጀመሪያው ከአሕዛብ ዓለማውያን ከሚላቸው መጽሐፍ ቅዱስ ምንም ልዩነት የሌለው ሕይወት እየመራን ወደ ጌታ መጮህ በእኛ ላይ ምንም ለውጥ ያመጣል። ይሄ ታሪክ የሚያስተምረን ያንን ነው። ሕይወታችን ውስጥ ያልተሰበረ ጣዖት ካለ እርሱ ለበረከታችን ጸር ነው። ምናልባት በዚህ ዘመን እንደዚያ ወቅት አሼራ ወይም የብዔል መሠዊያ ላይኖረን ይችላል። ነገር ግን የልብ ጣዖቶች ሞልተዋል። የልብ የክፉ መሠዊያ የተሰራባቸው ልቦች እንደ ዓለማውያን እያወራን
እንደ ዓለም እየተሻኮትን፣ እንደ ዓለም እየለበስን፣ እንደ ዓለም እንደፈለግን እየሆንን ለምን የፈለገ ቀን መሬት ላይ ተነጥፈን አንውልም? ያ በረከታችንን ያስቀራል። ከሰማይ ጠብ የሚል ነገር አይኖርም። መጀመሪያ ጣዖቶች መፍረስ አለባቸው ወገኖቼ። እርግጥ እግዚአብሔር አንዳንድ ልመናዎችን ስለማይጠቅመን አይፈጽምልን ይሆናል በትክክለኛው ሐሳብም ውስጥ ሆነን ቢሆን። ነገር ግን አንዳንዴ በቤታችን፣ በትዳር ውስጥ፣ በግል ሕይወት፣ በስራችን ቦታ ላይ ያልሰበርናቸው የአመፅ መሠዊያዎች ካሉ በረከታችን ወደኛ የሚደርስበትን ድልድይ ይሰብሩብናል። ብዙ ልንጸልይ እንችል ይሆናል። ቤተ ክርስቲያንም የምንመላለስ ልንሆን እንችላለን። ግን ከበረከት የጎደልን እንሆናለን። ምክንያቱም ከጀርባችን ከበታቻችን የቆምንበት ርኩሰት አለና። ሰይጣን እጅግ በልምድ የሚበልጠን ጠላታችን በጸጋው ካላሸነፈው በስተቀር። ለምሳሌ አንድ ሰው ዘፋኝ ሆኖ ዘማሪም ቢሆን ሰይጣን አይቀየመው። ከሁለቱም መሆን እንደውም ይስማማዋል፣ አይረብሸው። እግዚአብሔር ጋር ስንመጣ ግን ሰው ዘማሪም ሆኖ ዘፋኝም መሆን አይችልም፣ አይፈቀድለትም። የእውነት መንገድ የጠበበችው ለዚህ ነው። የሞቱ ዝንቦች ሽቱን እንደሚያገሙ የሞተ መንፈሳዊ ጎናችን አውቀንም ሆነ ሳናውቀው የተቀመጠ በእኛ ጀርባ ውስጥ የተበላሸ መንፈሳዊ ጎናችን የተቀረውን ሁሉ ያበላሽብናል፣ በረከታችንን ያጠፋብናል። ይህንን የሚመለከት ከትንቢት መንፈስ ወደ ክርስቶስ የሚመራ መንገድ ከሚለው መጽሐፍ ገጽ 91 ላይ በአማርኛው ላነብላችሁ ፈልጋለሁ። እንዲህ ይላል። ክፋትን በልባችን ከሰወርን የሙጥኝ ያልነው የታወቀ ኃጢአት ካለ እግዚአብሔር አይሰማንም ይላል። ስለ ኃጢአቱ የሚናዘዘውንና ራሱን የሚያዋርደውን ነፍስ ጸሎት ጌታ ሁል ጊዜ ይቀበላል። የምናውቃቸውን የተበላሹ ነገሮቻችንን ስናስተካክል እግዚአብሔር ደግሞ ልመናችንን እንደሚሰማ ልናምን እንችላለን ይላል። እግዚአብሔር የሙጥኝ ያለው በሕይወታችን ኃጢአት ካለ አይሰማንም። ምንም ብንጮህ ይላል፣ ብንጾም ብንጸልይ አይሆንም። ልክ እንደ እስራኤላውያን ሕዝብ በርኩሰት ላይ ቆሞ መጸለይ ለውጥ አያመጣም። መጀመሪያ ርኩሰት መወገድ አለበት። ተቆርጦ መጣል መውደቅ አለበት። እግዚአብሔር ደግሞ ጣዖቶቻችንን እንድንጥል ብቻ አይደለም የሚፈልገው። ምክንያቱም የወደቀ ነገር አንድ ቀን ይነሳል። እንድንሰባብረው ነው የሚፈልገው። ተመልሰን እንዳናነሳው፣ ተመልሰን እንዳናመልከው፣ ወደ ቀደመው ድካማችን ተመልሰን እንዳንሄድ ሰባብረን መጣል አለብን። እንደነዛ ጣዖቶች ጌዴዎን እንደሰባበራቸው። ስለዚህ ወገኖች የመጀመሪያው ንዑስ ሐሳብ፣ ሁለተኛው ንዑስ ሐሳብ ደግሞ ከዚሁ ጋር አያይዘን ማየት የምንችለው ሕዝቡ ጌታን የሚፈልገው ችግር ሲገጥመው ብቻ ነበር። በደህናው ቀን የሚበሉት የሚጠጡት፣ በተሟላ ቀን በተትረፈረፈ ቀን ትዝ አይላቸውም እግዚአብሔር። ወገኖች አንዳንድ ጊዜ ጌታን እንደ ስጋትና አደጋ ቁጥጥር ኮሚሽነር እቆጥረዋለን። እንደው ይህን ሳወራ ራሴንም እየጨመርኩ ነው ወገኖቼ። ማንንም ልከስ አይደለም። እንዳሻን እየኖርን እንደ ልብ ሁሉ ምንም ችግር የሚመስል በሌለበት ወቅት እንደ ልባችን እየኖርን ችግር በመጣ ቀን ግን ያላንተ ማን አለኝ፣ ያላንተ ምን መሸሻለኝ እያልን ወደ ጌታ እንሮጣለን። አዎ ጌታ በማዕበሉ መሸሸጊያ ነውና በእርግጥ አይገፋንም። ግን ትዝብቱ ለኛ ሆኖ በችግራችን ጊዜ የምንፈልገው ጌታ በተድላና በሐሴት በደስታችንም ጊዜ ሁልጊዜ ልንጠራው፣ ልንፈልገው፣ ልንሻ ይገባል። እርሱ የሐዘናችን ብቻ ሳይሆን የደስታችን ተካፋይ መሆን ይፈልጋል። አስታውሳለሁ ዩኒቨርሲቲ ተማሪ በነበርኩ ጊዜ ልክ ማጠቃለያ ኤግዛም፣ ፋይናል ኤግዛም ፈተና ሲቃረብ ሁሉም ሰው ጸላይ ነው የሚሆነው። ሁሉም ቤተ ክርስቲያን ሄዶ የማይሄደው ሁሉ ሄዶ ሰግዶ ምን ብሎ ይመጣል። እርዳኝ፣ አሳልፈኝ ይችን ፈተና ይላል። ልክ ፈተናው ሲያልቅ ግን የዚያኑ ቀን ማታ ስካር ነው፣ ድልቂያ ነው፣ ከበርቻቻ ነው። ያ የተለመነው ጌታ ትንሽ እንኳን ምስጋና ሳይሰጠው
ሰይጣን ሲመለክ ሲከበር ያድራል። በእኛም ሕይወት እንዲህ ሊሆን ይችላል ወገኖች። ይሆን መውጫ መግቢያው ግራ ሲገባል፣ መፈናፈኛ ስናጣ፣ በዚያን ጊዜ መፈለግ ጌታን ብርቅ አይደለም። የክርስትና ትልቁ ብስለት ሁሉ ሰላም በሚመስል ጊዜ ከጌታ ጋር መጣበቅ ነው። መዝሙር 32 ቁጥር 6 እንደሚለው ጻድቅ በመልካም ጊዜ ወደ ጌታው ይጮኻል፣ የመከራም ጎርፍ በመጣ ጊዜ ከቶ አያገኘውም ይላል 1962 ትርጉም ላይ። ለዚህ ወገኖቼ ሆይ በማንኛውም ጊዜ አብረን መጣበቅ አለብን። እስራኤላውያኖች በዚያ በመሳፍንት ዘመን ልክ አሁን እንዳለንበት ጊዜ ሲቸገሩ ነበር ጌታቸውን የሚያስታውሱት። ይህ ግን ፈጽሞ ሊሆን አይገባም። መጸለይ፣ ማገልገል፣ መትጋት እንደ ብር ዋጋ ወደ ላይ ወደ ታች መዋዥቅ መሆን የለበትም። እግዚአብሔር ስንከፈትም ስንዘጋም ሁልጊዜ ከእሱ ጋር መጠበቅ የምንችል ሰዎች ያደርጋል። ወደ መጨረሻው ሐሳብ ይሄዳለሁ። እንግዲህ ጌዲዮን ያንን ጣዖት ካጠፋ በኋላ ካፈረሰ በኋላ ወደ ስራው ቀጠለ። ምክንያቱም የርኩሰት መጥፋት ነበረበት። ስኬትና ክንውን እንዲገኝ መጀመሪያ ርኩሰቱ ተወገደ። ከተወገደ በኋላ አሁን ወደ ቀጣዩ ስራ ያልፋል ማለት ነው። ወደዛ ሲሄድ ግን ጌዲዮን በልቡ እጅግ አለማመን ፍርሃት ነበር፣ ከባርቅም የባሰ 3 ተአምር ጠይቋል። 3 ጊዜ። መጀመሪያው በዚያ በወይን መጭመቂያው ገንዳ ውስጥ ባገኘው ጊዜ አንተ እውነት እግዚአብሔር ከሆንክ የምሰዋውን ነገር ይዤ እስከምመለስ ድረስ በዚህ ጠብቀኝ፣ ያኔ እውነት መሆኑን አምናለሁ አለ። ያ ተደረገለት። ከዚያ በኋላ ወደ ጦርነት ከመውጣቴ በፊት ግን እርግጠኛ እንደሆነ አንድ ነገር አድርግልኝ፣ ምልክት አሳየኝ አለ። እሺ አለ ጌታ። ጌዲዮን የበግ ጸጉር አመጣ። ሁሉም መሬት ደረቅ ሲሆን የበግ ጸጉሩ ብቻ እርጥብ ይሁን ብሎ ጠየቀ። ተደረገለት። አሁንም ልቡ አልተማመነም። ሌላ ደግሞ ልጠይቅ እፈልጋለሁ አለ። ጌታ ፈቀደለት። ይሄ የበግ ጸጉር ነገ ስመጣ ሁሉም መሬት እርጥብ ሆኖ ወይም ጤዛ ሆኖ፣ ይህ ግን የበግ ጸጉር ብቻውን ደረቅ ሆኖ ብሎ ጠየቀ። እግዚአብሔር እሱንም አደረገለት። ለዚህ ጌዲዮን በብዙ እንግዲህ ምልክት ታጅቦ አለማመኑ ታግዞ ተረድቶ ነው እዚህ የደረሰው። ከዚያ በኋላ እንግዲህ ጊዜው ደረሰ የጦርነቱ። እንግዲህ ምዕራፍ 7 ላይ ስንገባ መሳፍንት ማለት ነው፣ ጦርነቱ ሊጀምር ከጫፍ ደርሷል። ጌዲዮን 32,000 ሰዎችን አሰባስቦ ወደ ጦርነት ወጣ። እግዚአብሔር ግን ጥያቄ ነበረው፣ በስቷን ቀንስ የሚል። የሚዲያም ወታደሮች ብዛት ቃሉ እንደሚነግረን 135,000 ነው። ጌዲዮን በ103,000 ብዛት የሚያንስ ሰራዊት ነው ያዘው። ግን አሁንም እግዚአብሔር ቀንስ ይለዋል። እግዚአብሔር ጌዲዮንና ሕዝቡን ለማስተማር የፈለገው ነገር ነበር። ታዲያ በሄሮድ ምንጭ አጠገብ ሳሉ ጌዲዮን እግዚአብሔር ባዘዘው መሰረት ማንም የፈራ ቢኖር ገለዓድን ተራራ ትቶ ወደ መጣበት ይመለስ ብሎ አወጀ። የሚያስገርመው ሄሮድ ማለት በራሱ የቦታው ስም በፍርሃት መንቀጥቀጥ ማለት ነው። 22,000 ሰዎች ተመለሱ። ስለዚህ 10,000 ሰው ብቻ ቀረ። አሁንም ጌታ በስቷል አለ። ወደ ወንዝ ይዛቸው ውረድ፣ እዚያም እኔ የምለይበትን መንገድ ነግርሃለሁ አለ። እንግዲህ በዚያ ውሃ ሲጠጡ በዚያ ወንዝ 9,700 የሚሆኑት ወታደሮች ተዘቅዝቀው ሲጠጡ ወይም ተደፍተው 300 ብቻ የሚሆኑት ደግሞ በእጃቸው እየጨለፉ እንደጠጡ እናስታውሳለን። ለዚህ እግዚአብሔር እነዚህ 300ዎቹን ብቻ አስቀርልኝ፣ ሌላውን መልሳለሁ። ስለዚህ ልብ በሉ 135,000 ለ300 ሰው ሊጋጠሙ ተዘጋጁ። እንግዲህ በስንት ምልክት ታጅቦ የመጣው ጌዲዮን አረ አይገባም ብሎ መቃወም አይችልም። የሚያስፈልገውን ያህል ምልክት ተሰጥቶታል። አሁን ተራው የእግዚአብሔር ነው፣ የፈቀደውን ለማድረግ። ስለዚህ ጌዲዮን እንዲህ ማለት ወደ ኋላ ማለት አልቻለም። እግዚአብሔር ያውቅ ነበር። ጌዲዮን ብዙ ሰው አንጋግቶ ሄዶ ቢያሸንፍ ኖሮ
ክብሩን ለሰራዊቱ ብዛት እንጂ ለእግዚአብሔር እንደማይሰጥ ያውቃል። ስራው የእግዚአብሔር ብቻ መሆኑ እንዲታይ ያ ግርግር፣ ያ ጋጋታ መቀነስ ነበረበት። በሌላ በኩል ደግሞ እግዚአብሔር የጌዲዮንን ተሸፋፍኖ የኖረው መጠመቂያ ጉድጓድ ውስጥ እስኪከተው ድረስ ያደረገውን ፍርሃት አንድ በአንድ እየገላለጠለት ነበር። ፍርሃቱን ፊት ለፊት እንዲጋጠም ገፍቶ እየከተተው ነበር እግዚአብሔር። የጌዲዮን ፍርሃትን የምናየው እንግዲህ ስንዴ የሚወቃው ንፋስ ባለበት ውጭ ላይ ነው። እንግዲህ አባቶቻችን በመንሽ ወደ ላይ እያደረጉ ስንዴ የሚወቁት ገላጣ ሜዳ ላይ ነው፣ በንፋስ ነው። ጌዲዮን ግን የፍርሃቱ ብዛት ምንም አየር በሌለበት በወይን መጥመቂያ ገንዳ ውስጥ ከቶት ነው። ስለዚህ ያንን ፍርሃት ጌታ ቀስ በቀስ እንደ ሽንኩርት እየላጠ ከላዩ ላይ እያነሳው ነበር። የተመካባቸውን የከበቡትን ሰዎች እያነሳ በግላጭ እያመጡ ነበር። ፍርሃቱን እንዲጋጠም እያደረገው ነበር። የጌታ ኃይል ከሚያስፈራን ነገር ሁሉ በላይ መሆኑን እንድናውቅ ሲፈልግ አንዳንድ እግዚአብሔር በሚያስፈራን ነገር ውስጥ አልፈን እንድናየው ዝም ይላል፣ ይፈቅዳል። ከዚያ በኋላ ያንን እጅግ ያስፈራንን ነገር በጸጋው ካለፍን በኋላ እንመሰክራለን። ለካ አምላኬ ከሚያስፈራኝ ነገር ለካ ይልቅ ይበልጣል እንላለን። መጨረሻም ጌዲዮን እንደዚያ የተንቀጠቀጠላቸው የመጥመቂያ ጉድጓድ ውስጥ እስኪደበቅ ድረስ ያደረጉትን ሚዲያማውያንን በ300 ሰው ብቻ ሊገጥም ወጣ። ጌታ በምትፈሩት ነገራችሁ ውስጥ ብቻችሁን ያቆያችኋል። ጌታ አውጣኝ ስትሉ ጸጥ ይላል፣ ዝም ይላል። መከታ ያደረግነው ነገር ሁሉ ተነቅሎ እስከሚያልቅ እርሱና እናንተ ብቻችሁን እስክትቀሩ ድረስ እግዚአብሔር ዝም ይላል። ገንዘባችሁ፣ ባለስልጣን ዘመዳችሁ፣ እሳት የላሰ አፋችሁን ምንም ነገር ተጠቅማችሁ መውጣት በማትችሉበት ነገር ውስጥ እንድትገቡ ይፈቅዳል። አንዳንዴ እግዚአብሔር አንዳንዴ ሰዎች እኔ አፌን ተጠቅሜ የትም ገብቼ እኖራለሁ ይላል። እዚህ ነው በኢትዮጵያ እንዳባባል አለ፣ ብር ያለው ከሚያገባሽ አፍ ያለው አግባሽ ይባላል ሲተረት። አንዳንዱ አፉን ተጠቅሞ የማይገባበት ጉድ የለም። አንዳንዱ ደግሞ ገንዘቡን፣ አንዳንዱ ባለስልጣን ዘመዱ። እግዚአብሔር ያን ሁሉ መከታ ያነሰዋል። አንዳንድ ጊዜ ብቻችሁን ያቆማችኋል፣ ጌታን ብቻ እንድታዩ። ገንዘቤ ባይኖር ኖሮ እኮ መቼም ይሄን የመሰለ ዘመድ ባይኖር ኖሮ እኮ እንዳንል አድርጉ። እግዚአብሔር ብቻ ነው ያደረገው እንድትሉ ያደርጋችኋል። ከፍርሃታችሁ ጋር ብቻችሁን አካትሙ። ከዚያም እንዲህ እንላለን፣ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ብቻውን ነገሮችን መፈጸም የሚችል ፍርሃታችንን ሁሉ ነቀቅሎ መጣል የሚችል እርሱ መሆኑን እንድናውቅ እግዚአብሔር ያደርገናል። ጌዲዮንን ያደረገው እንደዛ ነበር። ከዚያም በኋላ ሰው ቢመጣ ቢሄድ፣ ነገሮች ቢሆኑ ባይሆኑ፣ ጌታ ብቻ ካለ እርሱ በምንም ነገር ውስጥ እንደሚያሳልፈን ተረድተን ጸንተን እንቆማለን። ተጣብቀነው እንቆማለን። ከጌታችን ምንም እስካይነጥለን ድረስ እንመሰረታለን። ጌዲዮን እግዚአብሔር በፍርሃት ውስጥ ብቻውን ከተተው። በጥቂቶች ጌታ እንደሚችል አይኑ አየች። 135,000 በ300 ገጥሞ አሸነፈ፣ ድል አደረገ። የጌታ መኖር ብቻውን ልዩነት እንደሚፈጥር አስተዋለ። ወገኖቼ ሆይ በሕይወታችን ውስጥ ምንም ነገር ባይኖር ጌታ ብቻ ይኖርልን። ሁል ጊዜ የእሱን አብሮነት ብቻ እርግጠኛ ነው። እርኩሰት ላይ አለመቆማችንን ሁል ጊዜ እርግጠኛ ነው። ልመናችን ወደ ጌታ ሲቀርብ እርኩሰታችን ተወግዶ ይሁን። ከዚያም በኋላ
ጌታችን ብቻውን ከእልፍ አእላፋት ሰራዊት ይልቃል። ከከበበን ነገር ሁሉ ይበልጣል። ድሉን፣ ኃይሉን፣ ጉልበቱን ይገልጠዋል። ሐሳቤን ሳጠቃልል እነዚህን የጸሎት ሐሳቦች በአእምሯችን እንድናሰላስል እፈልጋለሁ። አብረን ይህንን ጸሎት በጌታ ፊት እንድንጸልይ እነዚህን ጸሎቶች አደፋፍራችኋለሁ። በረከቴን ያገደ የልቤ ጣዖት ምን ይሆን ጌታዬ? ቆሜ የምጸልይበት እርኩሰት ምን ይሆን ጌታዬ? በእኔና ባንተ መሃል የቆመ ግድግዳ አውቄም ሆነ ሳላውቅ ያስቀመጥኩት የተጋረጠብኝ ዛሬ ጌታዬ በጓዳዬ፣ በመስሪያ ቤቴ፣ በትዳሬ ውስጥ ያለው ያንን ጣዖቴን እርኩሰቴን አፍርሼ የምጥልበትን ጌታዬ አቅም ስጠኝ። ጌታዬ እንዳፈርሰው በቃልህ መዶሻ፣ በመንበርከክ መዶሻ ሰባብሬ እንድጥለው ጌታዬ እርዳኝ እንበለው። ወገኖቼ ሆይ እንዲሁም በመጸለይ የምንበረታው መቼ ነው? ስንቸገር መላ ስናጣ ከዳዊት ጋር እንዲህ ማለት ይሆንልን። እግዚአብሔር ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ልክ እንደ ዳዊት እግዚአብሔርን ሁል ጊዜ መጥራት፣ ምስጋናው ሁል ጊዜ ባፋችን ይሆነልን። ዘወትር አምላክ ከአፋችንና ከህሊናችን አይጥፋብን። በመጨረሻም መንፈሳችንን ለእግዚአብሔር ፊት ራቁቱን እናቁመው። በገንዘብ የመመካትን ካባ እናውልቅ። በባለስልጣን ዘመዶቻችን የምንመካበትን ኮት እናውልቅ። በሰላው አንደበታችን፣ በጣፈጠው አንደበታችን መመካታችን እናውልቅ። በምድር ያለውን ቡትቱ ሁሉ አውልቀን በጌታ ፊት ርቃናችንን እንቆም። ያኔ ትክክለኛውን አስመኪ አጓዳጅ የሆነውን ልብስ ጌታ ያለብሰናል። ከዚያም እንዲህ እንላለን፣ ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ሕፃን ልጅ ፈጽሞ በአባቱ እንደሚመካ በአስቸጋሪ ነገሮቻችን ውስጥ ጌታን ብቻ መመኪያ አድርገን እንይዛለን። ጌታ በእነዚህ ያስበን፣ በጸጋው ይርዳን። ነገ በቀጣዩ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችንም ጋር ይሁን። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣
ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል።